እኔ እስር ቤት መግባት አልፈልግም ወክል በቃ ሳይን ነገር ሳትሰሪ ነበር ይሄን ነገር ማሰብ የነበረብሽ ሰምኛለሽ ይኸውልህ ዳኒን እንደዚህ ያደረኩት ራሴ ነኝ ከምንም ትእዛዝ አልተቀበልኩኝ በራሴ ተነሳሽነት ያደረኩት ነገር ነው አንቺን ለመያዝ የወጣ የፍርድ ቤት ማዘዣ ገባሽ ማለት ምን እያልከኝ ያለው ዳኒ በጣም ጥሩ የሚባል ሁኔታ ላይ ነው የሚገኘው እንግዲህ በጣም በቅርቡም በተሻለ ሁኔታ እናየዋለን ብዬ ተስፋ አድርጋለሁ እባክህ በቃ በተቻለ መጠን ከዚህ ነገር ውስጥ አስወጣኝ ወንጀለኛ ነሽ እኮ አቃለሁኝ አንዴ ችግር የለውም ይልሽ ለመላቀሱ እንደርስበታለን በደንብ እንደርስበታለን አንዴ ተነሽ ከናንተ መሃል አንድ ከሃዲ ያለ ማለትም እኔን የሚያግዘኝ ሰው ማለት ነው ውሸቷን ነው ብዬ ለእናንተ በነገራችሁ በጣም ደስተኛ ነበርኩኝ ውድ ቤተሰቦች ነገር ግን ሁሉም ነገር እውነት ነው በቃ ገንዘብ ነው በገንዘብ የማይፈታ ነገር የለም ስንታየው እኮ የገንዘብ ችግር ምንድነው የምትወራው አንቺ እኔ የገንዘብ ችግር ያለበትም የሌለበትም ሰው ገንዘብ ያታልሏል በቃ በገንዘብ ነው አሁንም መጨረሻ ላይ የሚያላስማማን ገንዘብ ነው በቃ በር ላይ ፖሊሶች አሉ ይዘውሽ ሊሄዱ ነው የመጡት እባክህ በፍጹም ይሄን ነገር አታድርግ እባክህ ከድቶናል ህይወት ይቀጥላል ውድ ቤተሰቦች ከዛ በኋላ በእናንተ በኩል ያለውን መረጃ በምን ወይ ነገሮችን እያጣራችሁ እንደሆነ ሁሉንም ነገር ከዚህ በፊት ይነግረን የነበረው እሱ ነበር ማን ነው ቆይ ምንድነው የምትወሩ ማን ነው እሺ ማን ነው ይዘው ማለት እኔ ጥሩ ነገር እንዳደረኩልህ ካሰብክ በቃ በተቻለ መጠን ከዚህ ነገር ውስጥ እንድታስወጣኝ ነው የምፈልገው እንጂ እኔ እዚህ ጋር አምጥተህ ማመስገን ለኔ ምንም አይጠቅመኝም እኔ ላምንሽ አልችልም ይሄንን ነገር ስንታየው እንዴት ነው ይሄንን ነገር ቆይ አንተ እኔ እንደዚህ በመሆኔ ምን ትጠቀማለህ አንቺ ዳኒ እንደዛ በመሆኑ ምን ትጠቀማለሽ እኔ በቃ ምናልባት እነዛ ሰዎች እየዋሹ ከሆነ እሱ የኔ ጥፋት አይደለም አንቺ ይኸውልሽ አታድክኝ ዝም ብለሽ አስሪ አንዴ ነው ቶሪ አታውሪ እኔን ከዚህ ነገር ውስጥ እስካላስወጣኸኝ ድረስ መቼም ቢሆን እውነቱን ልትረዳው አትችልም በቃ ይበቃኛል እኔ አሁን ቀጥታ እስር ቤት እንድትወስዱኝ ነው የምፈልገው ይሄ እኮ ገሃነም ነው እስር ቤት በስንት ጣሙ እባክህ ለምን በቃ ማለት ወጣት ነኝ ልትረዳኝ ሞክር እዚህ ሁሉ ነገር ውስጥ ፈልጌ አይደለም የገባሁት እሷን ራሱ የሆነ ነገር ያላደረኳት እናቴ ስለሆነች ነው ገባ እናቴ ስለራሱ በጣም አፍራለሁኝ ሲጀመር እኔ እናቴ ለመሆኗ ራሱ ማስረጃ የለኝም ድጋሚ መጥቼ ማን ነው የመጀመሪያው ሰው ብዬ አልጠይቅሽም ቀጥታ አንቺ ላይ መረጃ ማሰባሰብ ነው የመጀመሪያው ተገኛለሽ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች ሰሞኑን ከካሜራ በጣም እንደጠፋን በደንብ አውቃለሁ ውድ ቤተሰቦች እንግዲህ እኔም በጣም በስራ ተወጣጥሬ ነበር ማለትም በዳኒ ጉዳይ ያሉትን ነገሮች በጣም ብዙ ነገሮችን ለማጣራት እየሞከርኩ ነበር ከኔ ከስራ ባልደረቦቼ ጋር ሆነን ያልገባንበት ያልወጣንበት ነገር የለም በጣም እየሞከርን እንገኛለን እንግዲህ ውድ ቤተሰቦች ስለ ዳኒም በጣም ተጨንቃችሁ እየጠየቃችሁ ነበር እንግዲህ ውድ ቤተሰቦች ዳኒ ያለበት ሁኔታ ለእናንተ ለማስረዳት ያክል እንግዲህ ዳኒ ያለው አሁን ላይ በጣም ምርጥ በሚባል ሁኔታ ላይ ነው ህክምናውን በአግባቡ እየተወጣ ይገኛል እንግዲህ ለእናንተም እንደነገርናችሁ ዳኒ የተሻለ ሁኔታ ላይ እስከሚገኝ ድረስ ማለትም ደግሞ እስከሚያገግም ድረስ ወደ ካሜራ ፊት እንደማናመጣው ከዚህ ቀደም ነገርናችሁ ነበር እንግዲህ ቤተሰቦች አሁን ላይ በጣም ከካሜራ ጫና ተላቆ እንግዲህ ከተለያዩ አስጨናቂ የሆኑ መረጃዎች ጭምር ተላቆ በጣም በጥሩ ሁኔታ እያገገመ ይገኛል እንግዲህ ቤተሰቦች አሁን ለእናንተ እንደዚህ ነው ማለት አልፈልግም ዳኒ ሲሻለው ድንገት አምጥተን እናንተን ሰርፕራይዝ ማድረግ ነው እውነቱን ለመናገር ነው የፈለኩት እንግዲህ ለእናንተ ያለውን ነገር ለማሳወቅ ያክል ዳኒ በጣም ጥሩ የሚባል ሁኔታ ላይ ነው የሚገኘው እንግዲህ በጣም በቅርቡም በተሻለ ሁኔታ እናየዋለን ብዬ ተስፋ አድርጋለሁ እንግዲህ ሁላችንም ቢሆን ጸሎታችንም ቢሆን ሐሳባችንም ቢሆን ዳኒ ላይ ነው አሁንም ቢሆን ዳኒን አልተውነውም ዳኒ ወንድማችን ነው እስከመጨረሻዋ የደም ጠብታ ድረስ እሱን ደህና ለማድረግ እሱን ወደ ጤናው ለመመለስ የምንለፋ መሆኑን ለእናንተ ለውድ ቤተሰቦቻችን ማሳወቅ እፈልጋለሁ እንግዲህ ዳኒ በተሻለው ሰዓት 2 ደቂቃም ሳላባክን ቀጥታ መጥቼ ወደ እናንተ እንደማሳውቃችሁ ቃል ገባላችኋለሁ እንግዲህ ውድ ቤተሰቦች ሰሞኑን በጣም ጠፍቻለሁ እንግዲህ ከዚህም በፊት እየነገርኳችሁ ነበር የጠፋሁበት ምክንያት ውድ ቤተሰቦች እንግዲህ ስለ ዳኒ የተለያዩ ነገሮችን እያጣራው ነበር እንግዲህ እናንተም እንደምታስታውሱት እንግዲህ ከሄራኒ ጋር በነበረኝ ቆይታ ሄራኒ የዚህ ሁሉ ነገር መነሻ ማለትም ደግሞ የዚህ ሁሉ ነገር ተጠያቂ ሌላ ሰው እንደሆነ እየጠቆመች ነበር እንግዲህ ውድ ቤተሰቦች ያንን ነገር ክሊር ለማድረግ በጣም እየለፋው ነበር በጠፋሁባቸው ጊዜያቶች በጣም ብዙ ቦታዎች ሄጃለሁኝ በጣም ብዙ ሰዎችን አናገራለሁ ብዙ መረጃዎችን ሰብስቤያለሁ ውድ ቤተሰቦች እንግዲህ ሁሉም ነገር ግን እየሄደ ውሸት እየሆነብኝ ነበረ ሰሞኑን የተቸገርኩት ውድ ቤተሰቦች ለእናንተም ካሜራ ፊት ቀርቤ ነገሮችን ማለት የማይሆኑ ነገሮችን እያወራው ከማሰላቻችሁ ብዬ ነገሮችን እርግጠኛ ስሆን እናንተ ፊት መቅረቡ ይሻለኛል ብዬ ስላሰብኩ ነው ውድ ቤተሰቦች እንግዲህ እናንተም እንዳትሰላችሁ በማሰብ ነው የጠፋሁት እንግዲህ ውድ ቤተሰቦች ሁሉም ነገር እውነቱን ለመናገር ሄራኒ ነገረች ነገር እንዳለ ውሸት እየሆነብኝ ነው ማንም
ማለትም ሄራኒ ትጠቁመኛለች። ይሄ ሰው ነው የዚህ ነገር መነሻ ትለኛለች። ወደዛ ሰው እሄዳለሁ፣ ወደዛ ሰው አቀናለሁ። ከዛ በኋላ የተለያዩ ማጣራቶችን አደርጋለሁ። ነገር ግን ከዛ ሰው ጋር ምንም የሚያገናኘው ነገር እንደሌለ መረጃዎችን አገኛለሁ። ውድ ቤተሰቦች በአንድ ሰው አይደለም 2 3 4 ሰው እንደዚህ ነገሮች እየገጠሙ ነበረ ሰሞኑን በተደጋጋሚ። ሄራኒንም እንግዲህ የቻልኩትኝን ያክል ማወጣጣት እየተጠቀምኩ ይገኛለሁ። የተለያዩ ታክቲኮችን እየተጠቀምኩኝ እንግዲህ እሷን እውነታውን እንድታወጣ በጣም እየለፋ እንገኛለን። እኔ ብቻ ሳልሆን እኔም የስራ ባልደረቦች በጣም እየጣሩ ይገኛሉ። ነገር ግን ሄራኒ እንደዚህ በቀላሉ የምትሸነፍልኝ አይነት ሰው አልሆነችም። እንግዲህ ውድ ቤተሰቦች አሁንም ሌላ ሰው ነው የምጠራልኝ። ትምላለች፣ ትገዘታለች፣ እንዲሁም ደግሞ ታለቅሳለች። ነገር ግን እውነታውን ልትነግረኝ አልቻለችም። ውድ ቤተሰቦች ነገር ግን ትናንትና ማታ ላይ በጣም የተለያዩ መንገዶችን ተጠቅመን በጣም ብዙ ነገሮችን ስናወጣጣት ነበር። ወደ ቤተሰቦች እንግዲህ እሷን በስተመጨረሻ የምነግርህ ነገር አለ ብላኛለች። እውነቱን ለመናገር የተወሰነ ነገር ጀምራልኛለች ወደ ቤተሰቦች። ነገር ግን እኔ ብቻዬን ይህንን ነገር መስማት አልፈልግም። እንዲሁም ደግሞ ዛሬም ስለመሸብንም ነገ በጠዋት ከውድ ተመልካቾቻችን ጋር ካሜራውን አብረተን እያንዳንዷን ነገር እነሱ ፊት ነው ሁሉንም ነገር መስማት የምፈልገው ብዬ እንግዲህ አሁን ላይ እዚህ ተገኝቻለሁ። ውድ ቤተሰቦች እንግዲህ አሁን በቀጥታ ሄራኒን ይዣት የምመጣ ይሆናል። ከሄራኒ ጋር አንዳንድ ቆይቶችን የምናደርግ ይሆናል። እንግዲህ ውድ ቤተሰቦች ነገሮች ከቀን ወደ ቀን እየተወሳሰቡ ከቀን ወደ ቀን ግራ ወደሚያጋባ ሁኔታ እየሄዱብን ይገኛሉ። አንዱን አገኘ ነው ስንል ውሸት ሆኖ እናገኘዋለን። ውድ ቤተሰቦች አሁንም ቢሆን ሁሉም ነገር አላለቀም። እውነቱን ለመናገር ገና እየጀመረ ነው። የዳኒ ኬስ እንደዚህ እንዳሰብነው በቀላሉ የሚያልቅልን አይነት ነገር አይደለም። በቀላሉ የምንደርስበትም ነገር አይደለም። ውድ ቤተሰቦች እንግዲህ የዚህ ሁሉ ነገር መፍቻ ቁልፍ ሄራኒ ጋር ነው። ሄራኒ ግን እንደዚህ በቀላሉ ውድ ቤተሰቦች የምትለቅልን ምንም አይነት መረጃ እንደሌለው ነው የገባኝ። እንግዲህ ምክንያቱም ውድ ቤተሰቦች በጣም ለፍተናል፣ ጥረናል፣ የተለያዩ ሙከሮችን አድርገናል። ነገር ግን ሄራኒ እንደዚህ በቀላሉ የምትሸነፍልን አይነት ሰው አልሆነችም። ጉልበት ተጠቅመናል። ሲቀጥል ደግሞ በተለያዩ እንግዲህ በጸባይ የተለያዩ ነገሮች እንድትነግረን ለማድረግ ሞክረናል። ነገር ግን እሷ የምትረታልን አይነት ሰው አልሆነችም። በዛም አለ በዚህ ግን ውድ ቤተሰቦች ቃል መገባላችሁ ነገር የዚህን ነገር መጨረሻ አውቀዋለሁ። እሷ ባትነግረኝም በዛም በዚህም ብዬ ማግኘት አይቀርም ውድ ቤተሰቦች። ነገር ግን አሁን ላይ የምነግርህ ነገር አለ ብላኛለች። የተወሰነ ጀምራልኛለች እናንተም እንደነገርኳችሁ። ነገር ግን እናንተ ፊት ነው ሁሉንም ነገር መስማት የፈለግኩት። አላውቅም ይሄ ነገር ምናልባት ሌላ ውሸት ወይንም ደግሞ ወደ ዋናው ሰው የሚመራንን አንድ መረጃ ሰጠኛለች። ሁሉንም ነገር እንግዲህ አብረን የምንመለከተው ይሆናል። ውድ ቤተሰቦች አሁንም ቢሆን ለእናንተ ደግሜ መናገር የምፈልገው ነገር ይሄ ነገር አላለቀም፣ ገና እየጀመረ ነው። ውድ ቤተሰቦች ነገሮች በጣም ውስብስብ ናቸው። እንግዲህ ሁሉንም ነገር እንድትፈታልን ሄራኒን ወደዚህ ይዣ ተመመጣ ይሆናል። እንግዲህ ከእሷ ጋር የተወሰነ ቆይታ ማድረግ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ለእናንተ እንደነገርኳችሁ ከሄራኒ ጋር አንዳንድ ቆይታዎች እንደምናደርግ እና ደግሞ እንዲሁም የዚህን ነገር መነሻ እንደምትነግረኝ ለእናንተ ባጭሩ አሳወቂያችሁ ነበር። እንግዲህ ውድ ቤተሰቦች እንደነገርኳችሁ ትናንትና በጣም ከባድ የሆነ ምሽት ነበር ያሳለፍነው ከሄራኒ ጋር። ነገር ግን እንደዛም ሆኖ ልጅቷ የምትሸነፍ አይነት ሴት አይደለችም። እውነቱን ለመናገር እንደዚህ ስላችሁ ውድ ቤተሰቦች ከኛ አቅም በላይ ነች ምናምን እያልኳችሁ አይደለም። ነገር ግን በጣም አስቸጋሪ ሰው ነች። በጣም በጊዜ ሂደት እያንዳንዷን ነገር እንደምትወጣ በጣም እርግጠኛ ነኝ። አሁንም ቢሆን ለራሷም ጭምር የሚጠቅማት ብቸኛ ነገር ቢኖር እያንዳንዷን ነገር እውነቱን ነግራ ከዚህ ቦታ ላይ በህግ ጥላ ስር እንድትሆን ምጠይቃት እኔ ለራሷም ቢሆን። ምክንያቱም ውድ ቤተሰቦች እዚህ ካለች ምንም አይነት ምቾት የለም። ምክንያቱም እኛ እሷን ለመቀለብ አይደለም እዚህ ጋር ያመጣናት። ከእሷ የምንፈልገው መረጃ አለ። እቺ ሴት ደግሞ ወንጀለኛ ነች። ስለዚህ እያንዳንዷን ነገር ተናግራ የሁሉንም ነገር መጀመሪያ አውቀ ነው ማን ነው የዚህ ሁሉ የበላይ የሚለውን ነገር አውቀ ነው እቺ ሴት እንግዲህ በህግ ጥላ ስር ሆና መቀጣት ያለባትን ቅጣት ከተቀጣች በኋላ ኖርማል ህይወቷን መኖር ከፈለገች አሁን ላይ እያንዳንዷን ነገር ለእኔ የምናገር ግዴታ ይኖርባታል። ውድ ቤተሰቦች ያለበለዚያ ግን እቺ ልጅ እድሜ ልኳን እኔም በህይወት እስካለሁ ድረስ የኔ የስራ ባልደረቦች በህይወት እስካሉ ድረስ ከዚህ ቤት መቼም አትወጣም። ሙሉ ህይወቷ የሚሆነው እዚህ ግቢ ውስጥ ነው የሚሆነው። ይህ ሁሉ ነገር እንዳይፈጠር ከፈለገች ግን አሁን ላይ የብልጥ ውሳኔ ትወስናለች። የውሳኔ ምንድነው? እያንዳንዷን ነገር ለእኔ መናገር። ከዛ በኋላ የሚገባትን ቅጣት ትቀጣለች። ከዛ በኋላ ወደ ኖርማል ህይወቷ ትመለሳለች። እሷ አሁንም ቢሆን ከታረመች ማለት ነው። ውድ ቤተሰቦች እንደዚህ አይነት ስራ ውስጥ ደግማ ካልተገኘች ኖርማል ህይወቷን መኖር ትችላለች ከዚህ በኋላ። ዋናው ጥያቄ ምንድነው? አሁንም ቢሆን ሌላ ውሸት ትነግረኛለች ወይንስ ደግሞ አሁን ትክክለኛውን ወሬ ማውራት ትጀምራለች? ይሄ ነገር ነው አሁን የሁሉም ነገር መጀመሪያ የሚሆነው። ውድ ቤተሰቦች እንግዲህ አሁን በቀጥታ ወደ ሄራኒ እንሄዳለን። ቆይ ይሄ ነገር አይበቃንም? እኔ በጣም እየሰለቸኝ ነው ያለው። እኔም በጣም ነው እየሰለቸሽኝ ያለሽ። አንቺም ማየት ጭምር ነው እየደበረኝ ያለው። እኔ እኮ በቃ እሺ ጥፋተኛ ነኝ። ይሁን በቃ እስር ቤት ልግባ። ለምንድን ነው እዚህ አምጥታችሁ እያሰቃያችሁኝ ያላችሁት? ይሄ ካሜራ ራሱ በጣም ነው የሰለቸኝ። ስንት ጊዜ ነው ህዝብ ፊት የምታቆሙኝ? በቃ ተናገርኩኝ እኮ
ሰምኛለሽ ይልሽ አሁንም ቢሆን ወደድሽም ጠላሽም የዚህ ነገር መነሻ ማን እንደሆነ እስከምናጣራ ድረስ ይሄንንም ካሜራ ይሄንንም ቤት እኔንም እንዲሁም ደግሞ እያሳለፍሽ ያለሽውን ጊዜ ተለምጇለሽ በህይወት ዘመንሽ ሙሉ ስለምታሳልፊ በዚሁ ከቀጠልሽ ማለት ነው ሰምኛለሽ አሁን ቀጥታ እንድትነግሪኝ ብቻ ነው ፈልገው አሁን ወይንም ደግሞ ሌላ ውሸት ንገሪኝና ሌላ ረጅም እድሜ ጨምሪ ራስሽ ላይ እንደዚህ እየተሰቃየሽ የምታሳልፊብኝ ማለት ቆይ አንተ ለምን አይገባህም ማለት እኔ እኮ የሆነ ምነግርህ ነገር ቢኖር አዲስ ነገር ቢኖር ኖሮ እኮ ድሮ ነግሬ ተገላግዬ ነበር እዚህ ከእናንተ ጋር መቀመጥ የሚያስደስተኝ ነው እንዴ ይመስላል ያን ያህል ቀላል ሰው እንዳልሆንሽ አውቃለሁ በጣም ምስጥ ሰው እንደሆንሽ አውቃለሁ አንድ እኔ እንጃ በሙሉ ህይወትሽ እውነት አውርተሽ የምታውቂው ላይ አይመስለኝም ስለማታውቀው ነገር ማውራታችን ገባ አንቺም በደንብ አወቅሽ እኮ ከዚህ በላይ እንዴት ልወቅሽ ስንት ጊዜሽ ነው እኛ ጋር እንኳን ከቆይሽ በጣም ረጅም ጊዜ ቆይሽ እሱ ነገር ነው በጣም ያስጠላኝ የመጣው እኔ ወደጄሽ አይደለም አንቺን እዚህ ያስቀምጥኩሽ በነገራችን ላይ ሰምኛለሽ ወይንም ካንቺ ፍላጎት ኖረኝ ወይ ካንቺ ፍቅር ይዞኝ አይደለም እዚህ ጋር አቆምኩሽ እንድታውቂ የምፈልገው ነገር ይሄን ነው አንቺ ወንጀለኛ ነሽ ወንጀለኛ እስከሆንሽ ድረስ ደግሞ አንቺን ያዘዘሽ ሰው ማን እንደሆነ የማጋለጥ ግዴታ አለ አዎ ወንጀለኛ ነኝ በቃ ማለት እዚህ ከእናንተ ጋር ከምቆይ እስር ቤት ብታስገቡኝ ይሻላል መረጃ ማስረጃ ምናምን የምትሉት ነገር አለኝ ትሉኝ ለምን አታስገቡኝም አይቀርልሽም በቃ ካልቀረልኝ እስር ቤት በቃ ፖሊሶች ጥሩና በቃ ወደ እስር ቤት መሄድ ነው የምፈልገው በቃ በቀላሉ አይሆንም ምን ነገር ልንገርሽ ይኸውልሽ በቀላሉ የሚሆን ምንም አይነት ነገር የለም እምትሰሚኝ ከሆነ አሁንም እውነታውን የማትነግሪኝ ከሆነ ወይንም ደግሞ አንቺን ያዘዘሽን ሰው የዚህ ሁሉ ነገር መነሻ የሆነውን ሰው ካላገኘሁትኝ እድሜ ልክሽን እዛው መጋዘን ውስጥ ነው የምትቀጥለው ባለፈው እኮ መጠቆም የምችለውን ሰው ጠቆምኩ አይደለ ለምን ከዛ ሰው መረጃ አታገኙ ውሸት ነው የምን ውሸት አትድክሚኝ ይኸውልሽ ስሚ ይኸውልህ አንተ ለምንድን ነው እኔን ብቻ እየተጠራጠርክ ሌሎች ሰዎችን የምታምነው ችግር ምንድን ነው አንድ ነገር ልንገርሽ እንዳለ የጠቆምሽኝን ሰዎች በሙሉ ከዚህ ነገር ጋር ጭራሽ የሚያገናኛቸው ነገር እንደሌለ አውቃለሁ ጭራሽ ማለት ናቸው እንደዚህ ያሉ አይደሉም እኔ ማንንም ሰው አላምንም በነገራችን ላይ ማንንም ሰው አላምንም ሁሌ እኔ እያንዳንዱን ነገር የማምነው በመረጃና በማስረጃ አስደግፌ ነው እስካሁን ድረስ በሰበሰብኳቸው መረጃዎች በሙሉ አንቺ የሰጠሽኝ ሰዎች እንዳለ ምንም የሚያውቁት ነገር የለም ስለዚህ ጉዳይ እየገባሽ ነው የማወራሽ ነገር አንተ ራሱ የማወራው ነገር እየገባህ አይመስለኝም እኔ በቃ ምናልባት እነዛ ሰዎች እየዋሹ ከሆነ እሱ የኔ ጥፋት አይደለም አንቺ ይኸውልሽ አታድክሚኝ ዝም ብለሽ አስሬ አንዴ ነው አታውሪ እያልኩሽ ያለሁት ነገር እኔ ማንንም አላምንም ገባሽ አይደል እነሱ እኛ ወንጀለኛ አይደለንም ስላሉኝ ብቻ ወንጀለኛ አይደሉም ብዬ የማምን ጅል ጋዜጠኛ አይደሉኝ ስለዚህ አንተ ማስረጃ ሰብስበህ ነው ማለት ነው እንደዛ ያደረከው ማስረጃ በደንብ አሰባስባለሁ በደንብ ስለዚህ የማታምነኝ ከሆነ ለምን ትለፋለህ አሁንም እኮ የምነግርህን ነገር አታምነኝም ማለት ነው ስለዚህ ምን አለፋን ንግግሩስ አስፈላጊ ነው የመጨረሻ አንድ ድል ነው ያልሽ የመጨረሻ አንድ ድል ነው ያልሽ ይኸውልሽ አንድ ውሸት ከዚህ በኋላ ከነገርሽ ወይንም ደግሞ ሌላ የውሸት ጥቆማ መስጠችን ከሆነ ድጋሚ መጥቻ አንቺን ራሱ አልጠይቅሽ የምሬን ነው ድጋሚ መጥቻ አንቺን አልጠይቅሽ አንቺ ላይ ግን የተለያዩ ወንጀል ማክበዲያዎችን ተጠቅሜ እድሜ ልክሽን እስር ቤት እንደበሰብሽ ነው ማድረግሽ ይሄን ነገር ቃል ገባልሻለሁ ባንቺም በተመልካቾችም ፊት እድሜ ልክሽን ነው ነገር ራሱ ማስረጃ ይሆናል በማላቀው ወንጀል ልተበትበኝ በዛ ያስፈራራኝ ነው በማታውቂው ወንጀል አይደለም ለዳኒ እንደዚህ መሆን ተጠያቂው አንቺን አረግሻለሁ ነኛው በጣም ጥሩ ማንንም አዞሽ አይደለም በምንም ነገር ታለሽ አይደለም ዳኒን በተራ በምን እንደሆነ አላውቅም ኖ እኔ ራሴ ፈልጌ ያደረኩት እያልኩ አይደለም ይሄን ነገር እኔ ግን እንደዛ ብዬ ማስረጃ ይዝብሻል ያ ነገር ማለት ደግሞ አንቺን በጣም ወንጀልሽን ያከብድብሻል ሰማኛለህ እኔ በራሴ ምክንያት ዳኒን እንደዛ ማደርግበት ምክንያት የለኝም ምክንያት ከሌለሽ ማን ያዘሽ አሁንም ሌላ ውሸት እንዳትነግሪ ያዘዘኝን ሰውማ እንድታገኝ እኮ ጠቆምኩ ወደዛ የሚመራህን ሰው እንዳለ ውሸት ነው ማግኘት ደግሞ ያንተ ድርሻ ነው እኔ ውሸት ነው እንዳለ ውሸት ነው ስሬን በደንብ አውቃለሁ ይልሽ ግን እንዳለ ውሸት ነው እየነገርሽኝ ያለሽ ነገር ሁሉም ነገር ማለት ነው አንድ እውነት ነገርሽኝ አታውቂም ለኔ ይልሽ እንዴ ዝም ብዬ እንዳምንሽ እንዳትጠብቂ አሁንም ቢሆን ዝም ብዬ ላምንሽ አልችልም አሁንም ቢሆን መረጃና ማስረጃ ካገኘው ማንንም ሰው አወራለሁ ማንንም ሰው መረምራለሁ እስካሁን ግን የነገርሽኝ ሰዎች ምንም የሚያገናኛቸው ነገር የለም ምንም ስለዚህ አሁን ሌላ ውሸት እንድጨምርልኝ እያስገደድከኝ ነው ወይስ ሌላ ውሸት እንድጨምርልኝ አይደለም ላንቺ አንድ ድል ነው እየሰጡሽ ያሉት ይልሽ እኔ በጣም የሰለቸሽኝ በጣም የምሬ ነው በጣም ስልችት ያልሽ ስለዚህ ካንቺ ጋር አልጨቃጨቅም ካንቺ ጋር ሌላ አምባጓሮ ውስጥ አልገባም ያልኩሽን ብቻ ነው ማረግ ሁሉንም ነገር ባንቺ ላይ ተመጥሟል በጣም ጥሩ እኮ ከሰለቸሽ ነው ነገር ማን ነው የዚህ ሁሉ ሰው መነሻ እሺ ማለት የዚህ ሁሉ ሰው መነሻ ምናምን ሳይሆን አንድ ልጠቁም የምችለው ነገር ሊኖር ይችላል እስኪ ጠቁሚ ይልክ ልነግርህ ሞክሬ ነበር አንተ ልታዳምጠኝ አልሞከርከው ትላንትና ማለት በጣም ብዙ ስንጨቃጨቅ ነበር ሁሉንም ነገር ከተመልካቾች ጋር መስማት ስለፈለኩ ብቻ ነው ያልሰሙሽ ስለዚህ አሁን
ይዛን የጀመርሽው ነገር አሁን ቀጥይልኝ። ይኸውልህ በቃ ማለት እባክህ በቃ በተቻለ መጠን ከዚህ ነገር ውስጥ አስወጣኝ። ወንጀለኛ ነሽ እኮ አውቃለሁኝ። ማለት እናንተ ጋር ያለው መረጃ አውቃለሁ። እያንዳንዱ እየተፈጠረ ያለው ነገር በሙሉ ይገባኛል። ግን ደግሞ በቃ ከዚህ ነገር ውስጥ አስወጣኝ። እኔን ከዚህ ነገር ውስጥ እስካላስወጣኝ ድረስ መቼም ቢሆን እውነቱን ልትረዳው አትችልም። ማለት እዚህ ሁሉ ነገር ውስጥ ነገሮች በሙሉ ወደ እኔ እያመሩ ያሉት። እኔ ደግሞ እድሜ ልኬን እስር ቤት ማሳለፍ አልፈልግም። ይህ ነገር ልትረዳኝ ይገባል እኮ። ማለት አንተ እውነቱን እንድነግርህ ትፈልጋለህ አይደለ? ስለዚህ ከዚህ ነገር መውጣበትን መንገድ አመቻችልኝ። እኔ እሱን ብቻ ነው የምፈልገው። ነፃ መውጣት ነው የምፈልገው። ከዚህ ነገር ላስወጣሽ የምንችለው ብቸኛ መንገድ አንቺን እንደ ተባባሪ ከስሼ የተወሰኑ ዓመታት እንዲቀነሱልሽ በማድረግ ብቻ ነው። ትሰሚኛለሽ? ይኸውልሽ ላጠፋሽው ጥፋት መቀጣትሽ ግዴታ ነው። ትቀጫለሽም ጭምር። ይኸውልህ በቃ እባክህ ልለምን። በቃ ማለት ወጣት ነኝ፣ ልትረዳኝ ሞክር። እዚህ ሁሉ ነገር ውስጥ ፈልጌ አይደለም የገባሁት። በቃ መውጣት ነው የምፈልገው። እኔ ዳኒን እንደዚህ መሆን እንደማልፈልገው ደጋግሜ ነግሬሃለሁ አይደለ? ስለዚህ እባክህን በቃ ከዚህ ነገር ውስጥ አስወጣኝ። በዚህ እድሜ ህይወቴ ቢበላሽ አንተስ ምን ትጠቀማለህ? ለምንድን ነው ነገሩን በዚህ ልክ ሙጤ ብለህ ከያዝከው? አንተስ ብትሆን እኮ ያበላሻችሁ ነው። አንቺ ይታወቅሻል። ግን እየወራሽ ያለሽው ነገር የሌላን ሰው ህይወት አበላሽተሽ የኔ ህይወት እንዲበላሽ አልፈልግም። ምን ማለት ነው ደግሞ? ሲከተል ደግሞ እዚህ ነገር ውስጥ ፈልጌ አይደለም የገባሁት። በጣም በተደጋጋሚ በልሻል ይሄን ነገር። በጣም ማን ነው እዚህ ነገር ውስጥ ያስገባሽ? መልስ የለሽ። ወይንም ደግሞ ሸት አንተ ስማ ትረዳኝ። ምን ልረዳሽ? እስኪ ንገሪኝ። አልፈቀድሽልኝም እኮ ራሱ ነው አንቺ እንደረዳሽ። በጣም ተረድቼሽ የዳኒ የአክስት ልጅ ነሽ ብዬ ሁሉንም ነገር በተረጋጋ ሁኔታ ለመጨረስ በጣም ሞክሬያለሁ። አያ አንተም አልከው ዳኒ የአክስቴ ልጅ ነው፣ ወንድሜ ነው ማለት እኔ እንጃ ከዚህ በላይ ምን ብዬ እንደማስረዳ አላቅም። እኔ የእውነት የምነግርህ ማስረዳ ነገር እኮ ቢኖር ኖሮ የሁሉ ጊዜ አንተንም ራሴንም አላደክምም ነበር። በዚህ ምክንያት እኮ ከምታስበው በላይ ህይወት እየተበላሸ ነው ያለው። እሺ ትናንት ጀምረሽልኝ ነበር ስለ አንድ ሰው ነገር አሉ እያልሽኝ ነበር። ነገር ግን እኔ ካሜራ ፊት ሁሉም ነገር እንዲሆን ስለፈለግኩኝ አልነገርሽኝም። ስለዚህ አሁን ትቀጥይልኛለሽ ያን ነገር። እሺ ማለት ልነግርህ እኮ እችላለሁ፣ ግን በቃ ከዚህ ነገር ውስጥ የምወጣበትን መንገድ ጠቁመኝ። እኔ መውጣት ነው የምፈልገው ከዚህ ሁሉ ነገር ውስጥ እያንዳንዱን ነገር። ከዛ በኋላ ልነግርህ እችላለሁ። እኔ አሁን አንቺ በውሸት ላታለሽ አልፈልግም። እውነታውን ነው የምነግርሽ። እውነታውን ማለት ነው። እያንዳንዱን ነገር ትነግሪኛለሽ። እዚህ ወንጀል ላይ ያለሽ ተሳትፎ ይታያል፣ በህግ ይመረመራል። ከዛ በኋላ አስፈላጊው ቅጣት ይደርስልሻል። እየሰማሽ ነው? አስፈላጊውን ቅጣት ከተቀጣሽ በኋላ ከተወሰኑ ዓመታት በኋላ ትወጫለሽ፣ ህይወትሽን ትቀጥያለሽ በሰላማዊ መንገድ። ያለበለዚያ ግን ምንም ነገር ማትነግሪኝ ከሆነ ይሄ ለአንቺ የምሰጥሽ የመጨረሻ እድሌ ነው። እየሰማሽ ነው አይደል? የመጨረሻ እድል ነው የምሰጥሽ። ከዚህ በኋላ ድጋሚ መጥቼ ማን የመጀመሪያው ሰው ብዬ አልጠይቅሽም። ቀጥታ አንቺ ላይ መረጃ ማሰባሰብ ነው የምጀምረው። ትሰሚኛለሽ? ሌላ መረጃ ራሱ አልፈልግም ከማንም ሰው። ቀጥታ የሁሉም ነገር መነሻ አንቺ እንደሆንሽ፣ ዳኒ በአንቺ ምክንያት እንደሆነ እንደዚህ ሆነው፣ ሲቀጥልም ደግሞ ሌሎችን ነገሮች አሰባስቤ ለህግ አካል አሳልፌ እሰጠዋለሁ። ከዛ በኋላ አንቺ ምናልባትም እድሜ ልክሽን እስር ቤት ትበሰብሻለሽ። የሁሉ ነገር እንዲፈጠር የማትፈልጊ ከሆነ ግን በቀጥታ ነገሪ። ከዛ በኋላ አለቀ ሁሉም ነገር። ልክ እንደ ፍርድ ማቅለያ ይታይልሻል። ገባሽ? መተባበርሽ በራሱ ትልቅ ነገር ነው። እሺ በቃ ማለት እኔ በቃ እሺ አንድ ነገር ልነግርህ የምችለው ነገር ቢኖር ስለ ራሳችሁ ባልደረባ ነው። ማለት ቆይ ማለት ምንድነው የምንነግርህ ስለ እኔ ስራ ባልደረባ? ይኸውልህ ለምንጠይቀኝ ጥያቄ ለመጨረሻ ጊዜ የምነግርህ እውነታ ነው። ይህንን ነገር ማመንም አለማመንም ያንተ ፋንታ ነው። ግን በቃ ከእናንተ መሀል አንድ ከሃዲ ያለ፣ ማለትም እኔን የሚያግዘኝ ሰው ማለት ነው። እሺ አሁንም ሌላ ውሸት እየነገርሽ ነው? ይኸውልህ ችግሩ እኮ ይሄ ነው። እኔ እናንተን የማያግባባን ነገር ይሄ ነው። የምነግርህ ነገር በሙሉ ለምን ውሸት እንደሚመስልህ አላውቅም። የሚታመን ነገር እየወራሽ አይደለም። የኔ የስራ ባልደረቦችን በደንብ ነው የማውቃቸው። ማለት ቀጥሽ ይኸውልህ አሁን ራሱ ይሄንን ነገር እየነገርኩ ያለሁት እኛን መልሶ ስለካደን ነው።
መጀመሪያ ላይ በጥሩ ሁኔታ እያገዘን ነበረ። መካድም ብቻ ሳይሆን መርግጥ ሊከዳን የቻለው ነገር አንድም በገንዘብ አለመስማማታችን ነው። ቆይ ያለሽው እዚህ ከኛ ጋር ነው አይደለ? አልገባ ምንድን ነው የምታወሩ? ምንም እየገባሽኝ አይደለም። ይኸውልሽ እየሰማሽኝ ነው። ሌላ ውሸት እንድትዋሽኝ አልፈልግም። ለራስሽ ለኔ ብለሽ አይደለም፣ ለራስሽ ስትይ ማለት ለራስሽ ነው ሁሉን ነገር እየነገርኩ ያለሁት። በቃ እሱ ነው የሚያግዘን ማለት እናንተን የሚያሳምንልን የምንናገረውን ነገር በሙሉ የሚያግዘን። ከዛ በኋላ በእናንተ በኩል ያለውን መረጃ በምን ወይ ነገሮችን እያጣራችሁ እንደሆነ ሁሉንም ነገር ከዚህ በፊት ይነግረን የነበረው እሱ ነበር። ማን ነው? ቆይ ምንድን ነው የምታወሩ? ማን ነው? እሺ ማን ነው ይሰው? ንገሪ፣ ማን ነው? ስንታየው። ይኸውልህ የምነግርህን ነገር ላታምነኝ ትችላለህ። እውነታው ግን ይሄ ነው። ይኸውልህ በፈለግከው መንገድ ማጣራት ትችላለህ። ስንታየው ማለት ይኸውልሽ ምናልባት ዝም ብለሽ እዚህ ስሙን ስንጠራ ምናምን ነገር ሰምተሽ እንደው ዝም ብለሽ እሱ ሌላ ላክ ብለሽ ከሆነ ለአንቺ የምነግርሽ ነገር ስንታየው ማለት ለረጅም ጊዜ ከኛ ጋር በታማኝነት የሰራ እኔ ካሜራ ፊት ከመውጣቴም በፊት ጭምር አብሮኝ ከኔ ጋር አንዳንድ ነገሮችን የሚያጣራ ውድ ቤተሰቦች ለእናንተም ለማሳወቅ ያክል ነው ይህን ነገር እየተናገርኩኝ ያለሁት። ይቺ ሴት አሁንም ሌላ ውሸት እየነገረችኝ እንደሆነ ነው እየተሰማኝ ያለው። ምክንያቱም ስንታየው ውድ ቤተሰቦች በጣም ለረጅም ጊዜ ከኛ ጋር የሚሰራ ሲቀጥል ልክ እንደ ወንድም ማማቾች ምንታይ ሰው ይኸውልህ አንተ የምትለው ነገር ይገባኛል። እርስ በርስ በጣም እንደምትተማመኑ አውቃለሁ። እናንተንም በደንብ እንደሚያግዛችሁ አውቃለሁ። ግን እኔ በቃ ገንዘብ ነው፣ በገንዘብ የማይፈታ ነገር የለም። ስንታየው እኮ የገንዘብ ችግር ምንድን ነው የምትወራው አንቺ? እኔ የገንዘብ ችግር ያለበትም የሌለበትም ሰው ገንዘብ ያታልለዋል። በቃ በገንዘብ ነው። አሁንም መጨረሻ ላይ የሚያላስማማን ገንዘብ ነው። በቃ ሳንስማማ ስንቀር ሁሉንም ነገር ከእናንተ መረጃ ማቀበሉንም እኛን ማገዙንም ሁሉንም ነገር ሲያቆም ነው ለአንተ ለመናገር የመጡት። በዚህ መንገድ እንኳን ባስፈራራው አየህ ምን ያክል እንደምታምኑት ምን ያክል ለሱ ያላችሁ ቦታ ስለሚያውቅ ነው ያልፈራው። የኔ መናገር ራሱ ምንም አላስፈራውም። ንገሪያቸው ነው ያለኝ። ላምንሽ አልፈልግም። ይሄን ነገር ስንታየው ይሄንን ነገር ሊያደርግ አይችልም። ዝም በይ። ይኸውልሽ ሌላ ነገር ውስጥ አትግቢ። በፈለግከው መንገድ ማጣራት ትችላለህ። ጎበዝ መርማሪ ነኝ ትሌለ በፈለግከው መንገድ ማጣራት ትችላለህ። በቃ ግን እውነታው ይሄ ነው። ለሁሉም ነገር ሲተባበረን ሲያግዘን የነበረው ሰው እሱ ነው። ይኸውልሽ ስሚ፣ በተረጋጋ ሁኔታ ላውራሽ። ስንታየው ይህንን ነገር ሊያደርግ አይችልም። ስንታየው የኛ ወንድማችን ነው። ይኸውልሽ ወንድማ አሳልፎ ይሰጠንኛል። እየሰማሽ ነው? እኔ ንገሪኝ ያልከኝ የማውቀውን ነገር ነገርኩ። ከዚህ በላይ ምንም ልነግርህ አልችልም። በቃ ካዳመጥከኝ ይሄ ነው እውነታው። ካላዳመጥከኝ ከዚህ በላይ ምንም ልነግርህ አልችልም። በቃ ጨርሻለሁ። እኔ ከፈለጋችሁ እስር ቤት ከተቱኝ፣ ከፈለጋችሁ የፈለጋችሁትን ነገር አድርጉ። ምንም ነገር አትዋሽኝ። ትሰምኛለሽ? ዝም ብለሽ እኔ ከወንድሜ ጋር ለማጣላት የማይሆን ነገር አታውሪ። እኔ አንተን ምን ማስረጃ አለሽ? ማስረጃ ብቻ ንገሪኝ። ምን ማስረጃ አለሽ? ስንታየው አንቺን እየተባበረሽ እንደነበር ምናልባት ቴክስቶች ወይንም ደግሞ ሌላ ነገር አላውቅም። የሆነ ማስረጃ አስጭኝ። ላሳይ ይችላል እንደሱ አይነት ነገር። እሺ ስንታየው ካንቺ ቆይ አንዴ ማለት ይኸውልህ እኔ ስንታየውን እንዲተባበረኝ ሲያደርገው ስለናንተ እያንዳንዱን ነገር ስናጣራ ነበር እና ማን ነው ስስጎን ያለው ማን ነው በዚህ መንገድ ሊታለልልን የሚችል ሰው ብለን ስናገኝ የሆነ ሰዓት ላይ ያስተውለህ ከሆነ እሱም ችግር ውስጥ ነበርና በቤተሰቡ ጉዳይ ገንዘብ ያስፈልገው ነበር። እርግጠኛ ነኝ ይሄንን ነገር ሁላችሁም ታውቃላችሁ። እና ገንዘብ አንሰጥም ብለናል። ሲጀመር ይሄንን ነገር እንዴት ነው ታውቂ የቻልሽው? ራሱ እስቲ ንገሪኝ። እሱን ስለማውቀው ስላጣራው እንዳልኩ ነው። አጣርቼ ነው እንደዚህ አይነት ነገር ይሆነኛል ብዬ ያሰብኩትን ሰው ስመርጥ አገኘሁት እና እንዳሰብኩትን በቀላሉ ነው በገንዘብ ተስማምተን ነገሮችን ሊያደርግ ተስማማ ነው። እኔ ይሄንን ነገር ማመን አልፈልግም። ውድ ቤተሰቦች የሚታመን ነገር አይደለም እየነገረችኝ ያለችው። ስንታየው እኮ ማለት ልክ እንደ ዳኒ ሲቀጥልም ደግሞ እንደ ሚኪ ከካሜራ ጀርባ ሆኖ እኛ እዚህ ጋር የምናወራቸው ወሬዎች ሲቀጥል ደግሞ ለእናንተ የምናቀርባቸው መረጃዎች በሙሉ እየሰበሰበ ለእኛ የሚሰጠን ሰው ነው። ስንታየው ማለት ለረጅም ጊዜ
ከኔ ጋር እኔ እንኳን ካሜራ ፊት ሳልወጣ በፊት ከካሜራ ጀርባ እየሰራሁኝ አብሮኝ ብዙ ቦታዎች ላይ እየሄደ ብዙ ጦሮዶቹን አብረን ያሳለፈን ወንድማችን አሁን እንኳን በአጋጣሚ ነው እዚህ ጋር ያልተገኘ። ውድ ቤተሰቦች ማለት ሌላ ነገር ሊያጣራ ስለ ዳኒ ስለዚህ ኬዝ ሌላ ነገር ሊያጣራ በሄደበት ሰዓት አሁን መታ እዚህ ጋር ስንታየው ነው እያለችኝ ያለችው ማለት ምን ፍለጋ ነገርኩ ገንዘብ ይህንን ነገር ስለሚያውቅ ነው እሱም በኮንፊደንስ ልነግራቸው እችላለሁ ብዬ ሳስፈራራው ራሱ ምንም ያልመሰለው ምክንያቱም በጣም እንደምታምኑት ያውቃል። ለዛ ነው የኔ መንገር ምንም ያልመሰለው። ይኸውልህ እንዳልኩ ስልኬ ላይ ያገኘኋቸውን ቴክስቶች ላሳየህ እችላለሁ። በእርግጥ ብዙ ቴክስቶች የሉንም ምክንያቱም እሱም እንደዚህ አይነት ነገር እንደሚመጣ ስለሚፈራ ብዙ ጊዜ ቴክስቶቻችንን እናጠፋለን ወይ ምናምን፣ ግን ለመጨረሻ ጊዜ የተላላክነውን ቴክስት ላሳየህ እችላለሁ። ሲቀጥል ደግሞ በፈለግከው መንገድ ማጣራት ትችላለህ ይሄንን ነገር። እኔ ይሄንን ነገር ላምንሽ አልችልም። ይሄንን ነገር ስንታየው እንዴት ነው ይሄንን ነገር ይኸውልህ አሁን የምትፈልገውን ነገር ይነገርኩ ይመስለኛል። ስለዚህ በቃ እባክህ እንዳልከው ከዚህ ነገር እንኳን ማስወጣት ባችል በቃ ለዚህ ነገር የሆነ መፍትሄ ልሰጠኝ ይገባል። ካሜራማን ስንታየው ጋር ደውሉልኝና ወደዚህ እንዲመጣ አድርጉልኝ። የትም ይሁን ቀጥታ ወደዚህ እንዲመጣ አድርጉልኝ። ምንም አይነት ነገር እንዳትነግሩት። እዚህ እየተፈጠረ ያለውን ነገር አንድ መረጃ አግኝተናል፣ ያን ነገር ማጣራት አለብህ ብቻ ብላችሁ ጥሩልኝ። ይኸውልሽ ለአንቺ ደግሞ ልነግርሽ የምፈልገው ነገር አሁን የነገርሽኝ ነገር በስህተት ማለት ነው በስህተት አንድ ውሸት ባገኝ እድሜ ልክሽን እስር ቤት እንደምበሰብሽ ነው የምነግርሽ። አንድ ውሸት ባገኝ ማለት ነው ስንታየው ምናምን አይደለም። አንድ የተሳሳተ ቃል ከነገርሽ ይኸውልሽ አላመንኩሽም። እውነቱን ነው የምነግርሽ፣ አላመንኩሽም። ሲጀመር ልታምነኝም አልችልም። እኔ እኮ ዝም ላምንሽም አልፈልግም። ትሰሚኛለሽ? ላምንሽ ይሄ ነገር ውሸት እንዲሆን ነው የምጸልየው፣ ውሸት እንዲሆን። ምክንያቱም እኔ ወንድሜ ማጣት አልፈልግም። ውሸት እንዲሆን እጸልያለሁ። ይኸውልህ እኔ ስለእናንተ ምንም የሚመለከተኝ ጉዳይ የለም፣ ግን እንደነገርኩ ነው ካሪው እሱ ነው። ሲጀመር አንተ እኮ በቃ ምንም ነገር ብልህ አታምነኝም። ችግሩ እሱ ነው። የሚታመን ነገር አታወሪም። ለዛ ነው የማላምንሽ። ይኸውልህ ሁሉንም ነገር ስንታየው ሲያግዘኝ እንደነበረ ነግሬሃለሁ። ካመንክ ማመን ትችላለህ። እኔ ሲጀመር ነገር ከእናንተ ጋር ይሄ በየቀኑ መጨቃጨቁ እዚህ ካሜራ ፊት ስታመጡኝ ብቻ አይደለም እዛ መጋዘን ውስጥ አስቀምጣችሁ የምታደርጉኝ ነገር በሙሉ በጣም ስልችት ብሎኛል። በቃ በየቀኑ የእናንተን ጥያቄ ማስተናገድ በጣም ነው የመረረኝ። እንደውም በቃ ከፈለክ እውነቱን ልንገርክ። አዎ ንገሪኝ። እኔ የምፈልገው እውነቱን አይደል? ይኸውልሽ ሌላ ማንዛዛት አልፈልግም። በቃ እውነቱን ቀጥታ ንገሪኝ። ይኸውልህ ዳኒን እንደዚህ ያደረኩት ራሴ ነኝ። ከምንም ትእዛዝ አልተቀበልኩኝ። በራሴ ተነሳሽነት ያደረኩት ነገር ነው። ስለዚህ ምንም የምትፈልገው አለቃ የለም። እኔ ነኝ እንደውም ለዚህ ነገር አለቃው። ስንታየውም የኔ ሰው ነው። ምንድን ነው የምታወሪው አንቺ? ቆይ ለምንድን ነው 10 ቦታ የምትረግጭው? 10 ቦታ እየረገጥኩኝ አይደለም። ይሄ ነገር በጣም ስለመረረኝና ስለበቃኝ ነው እየነገርኩ ያለሁት። ገባ? እንግጭም በቃ እውነታውን ነው እየነገርኩ ያለሁት። ከዚህ በላይ ምንም የምጨምርልህ ነገር የለም። እኔ እስር ቤት እድሜ ልኬን ብበሰብስ ይቀለኛል ከእናንተ ነጋጨባ ጭቅጭቅ። በቃ እኔ ሁሉም ነገር ይቅርብኝ። ቆይሽ እሺ፣ ለሁሉም ነገር አዛዥ የለኝም እያልሽ ነው? ምን አስፈለገ ያን ሁሉ ጊዜ እኔን ማልፋቱ? የተለያዩ ሰዎችን እየተናገርሽ ከነዛ ሰዎች ጋር እኛን ሌላ ነገር ውስጥ መክተቱ ምን አስፈለገ? እስቲ ንገሪ። በቃ ይኸውልህ እኔ ከሁሉም ነገር ራሴን ነፃ ማውጣበት መንገድ መስሎኝ ነበረ። ነገር ግን ይሄ ነገር እየሆነ አይደለም። እንደውም እስካሁን እስር ቤት ቢሆን እስካሁን የሆነ ጊዜ ጨርሼ ነበር፣ እዚህ ከእናንተ ጋር ያጠፋሁትን ጊዜ ማለት ነው። ይኸውልህ እኔ ዳኒን እንደዚህ ያደረኩት በራሴ ተነሳሽነት ነው። ደግምልሃለሁ። አሁንም ቢሆን ከፈለክ ይሄንን ነገር በእርግጠኝነት ማስረጃ ይሆናል። እስር ቤት ማስገባት ትችላለህ። አይቀርልሽም፣ እስር ቤት ትገቢያለሽ ለእያንዳንዷ ነገር። ቅድም እንደውም እያስፈራሮች ነበር አይደል? ሁሉም ነገር በአንቺ ላይ ተበትበዋለሁ እያልኩኝ። ነገር ግን ይሄ እውነታው ሁሉንም ነገር አንቺ ራስሽ ነሽ ያደረግሽው። ስለዚህ ለአንቺ አንድ ጥሩ መረጃ አለኝ። እድሜ ልክሽን ከእስር ቤት አትወጪም። ቃል ገባልሻለሁ። በቃ በጣም ጥሩ ትሰማኛለህ። እኔ የፈለኩትን ነገር ነው ያደረኩት። ዳኒን እንደዛ እንዲሆን ማድረግ የዘውትር ህልሜ ነበረ። ምን አስፈለገ? ዳኒ አንቺን ሊጎዳሽ የተነሳ ሰው አይደለም። ለአንቺ ክፉ አመለካከት የለውም። ምን አስፈለገ? ክፉ አመለካከትማ በደንብ ነው ያለው እንጂ። እስቲ ንገረኝ። ምን ነው ክፉ አመለካከት? እስቲ ንገሪኝ። አንቺ ራስሽ ንገሪኝ እስኪ። እናቴን የነጠቀኝ እሱ ነው። ቤተሰቤን የነጠቀኝ እሱ ነው። ህይወቴን የነጠቀኝ እሱ ነው።
ሁሉንም ነገር ያደረገው እሱ ነው። ስለምንድን ነው የምታወሪው ነገር ግን ታውቂዋለሽ? እናቴን እኔ ጠቀኝ ህይወቴን እኔ ምንድን ነው የምታወሪው? አሁን እዚህ ጋር እናቴን አምጥተህ ብታስቀምጣት በእርግጠኝነት ባለፈውም አይታታል አይደለ? ወሬዋ ሁሉ ዳኒ ነው። አንድ ቀን እንኳን ስለኔ ያስባ አታውቅም። ስለዚህ በቅናት ተነሳስተሽ ነው ነገር ያደረግሽው። እንደዚህ ብለን ብንደመድበው እንችላለን። እሱን አንተ እንደፈለግከው አድርገህ መተርጎም ትችላለህ። እኔን የሚመለከተኝ ነገር አይደለም። ግን እኔ የምፈልገውን ነገር አድርጌያለሁ። እንደውም ከዚህ በላይ ባደርገው ራሱ አይቆጨኝም። ይኸውልሽ ሌላ ትርፍ ወሬ እንዳታወሪ ከዚህ በኋላ ምንም አይነት ትርፍ ወሬ እንድታወሪ አልፈልግም። ይኸውልህ ሁሉም ነገር ግልጽ ሆኖ የታየህ ይመስለኛል። ለሁሉም ነገር የራሴ የሆነ ምክንያት አለኝ። በቃ እዛ እናቴንም ሰበብ ያደረኩትኝ ከዚህ ነገር በቃ መውጣ ስለመሰለኝ ነው። እሷንም ጭምር በጣም ስለምጠላት ነው። እሷን ራሱ የሆነ ነገር ያላደረኳት እናቴ ስለሆነች ነው። ገባ? እናቴ ስለራሱ በጣም አፍራለሁኝ። ሲጀምር እኔ እናቴ ለመሆኗ ራሱ ማስረጃ የለኝም። ገባ? የሆነ ሳለ በቃ ሳድግ ራሴን ከሷ ጋር ስላገኘሁት ነው እንጂ በእርግጠኝነት ልጇ የሆንኩኝ ራሱ አይመስለኝም። ለሷ ልጇ ዳኒ ነው። ወሬዋ ሁላ ዳኒ ነው። የሆነ ነገር ማድረግ ከፈለገች ዳኒ ነው። ሁሉም ነገር በቃ ዳኒ ነው። እኔስ ልጅነቴስ በዛ ላይ ደግሞ ሰው ሁሉንም ነገር ታውቃለች። እህት የለኝ ወንድም የለኝ፣ እሷ ብቻ ነች ያለችኝ። ግን እሷን ብትሆን ለእኔ ያላትን ፍቅር ማሳየት አልፈለገችም። በቃ ሲጀመር ይኸውልህ አንተም ሆንክ ማንም ሰው ይሄንን ነገር ሊረዳው አይችልም። ገባህ አይደለ? እኔ እንድትረዳኝም አይደለም የምጠብቀው፣ ማንም ሰው እንዲረዳኝም አልፈልግም። ግን ደግሞ እውነታው ይሄ ነው። ዳኒን እዛ ቦታ የወሰድኩት ሆን ብዬ ነው። ነገሮችን በሰዎች ለማላገክ ይመቸኛል ብዬ አስቤ ነበረ። ግን ደግሞ እንደማየው ከሆነ ነገሮች በሙሉ እየተበላሹ ነው የመጡት። ስለዚህ በቃ እውነታው ይሄ ነው። ይሄንን ነው በቃ መረዳት የፈለከው። እስከዛሬ ድረስ ፈልጌ የነበረው ይሄ ነው። በቀናት ተነሳሳሽ፣ ዳኒን የማይሆን መርፌ ወጋሹ፣ ከዛ ሙሉ ሰውነቱን ፓራላይዝ ዳረግሽው አይደል? ይሄን የተፈጠረው እንደውም የፈለኩትን ነገር አልሆነም። ባላሰብከው ሰዓት አንተ ባትመጣ ቢኖር ከዚህም የከፋ ነገር ይፈጠር ነበር። ምን ልታረጊ ነበር አሰብሽ? እስኪ ንገሪኝ። እንዳልኩ ነው የመጀመሪያውን መድኃኒት ሲወስድ ነው አንተ የደረስክብኝ አይደለ? ከዛ በኋላ ያሉትን መድኃኒቶች ቢወስድ ኖሮ ከዚህ የከፋ ነገር ይፈጠር ነበር። አላማዬም እሱ ነበር። አሁን ግን ሁሉም ነገር ከእቅዴ ውጭ ነው የሆነው። ወይ እሱ የፈለኩትን ነገር አላደረኩት፣ ወይ እኔ በነፃነት መኖር አልቻልኩኝ። በዚህ መሀል ነው ያለሁት። ገባ አይደል? መቼም በነፃነት አትኖሪም ከዚህ በኋላ። መቼም እየሰማሽ ነው። መቼም በነፃነት አትኖሪም። እሱ ነገርማ ስለገባኝ ነው አይደለ? አሁን ሁሉንም ነገር እየነገርኩ ያለሁት። በቃ ይበቃኛል። እኔ አሁን ቀጥታ እስር ቤት እንድትወስዱኝ ነው የምፈልገው። ይሄ እኮ ገሃነም ነው። እስር ቤት በስንት ጣሙ። እሺ አንቺ በጣም የሰይጣን አስተሳሰብ ነው ያለሽ፣ በጣም ማለት። ስለዚህ አሁን ተይው የዳኒ ጉዳይ። አንቺ መቀጣት ባለብሽ መልኩ ትቀጫለሽ። እድሜ ልክሽን እስር ቤት ነበሰብሽ። እሺ ይሄ ነገር እንድታቂ እፈልጋለሁ። እኔ በቃ የማውቀውን ነገር አስር እየደጋገምክ አትንገረኝ። እሺ ስለዚህ ስለ ስንታየው ነገር እስቲ ምንድን ነው የምታወሪው? ማለት እንዴት? ቆይ አላመንኩሽም። አውቃለሁ እንዳላመንኩ። ነገር ግን ደግሞ አንድ ነገር ልጨምርልህ። ቴክስቶቹን አሳይሃለሁ ብዬሃለሁ አይደለ? ከዛ ውጪ ምናልባት እንድታምነኝ አንድ ነገር ልጨምርልህ። እዚህ ላል ስላንተ ነህ ስጠቁምህ። አዎ በደንብ። ያን ጊዜ ኬዙን ሲከታተል የነበረው ወይም ደግሞ አንተ ነህን ሲከታተል የነበረው ማን ነው? ስንታየው ማለት። ቆይ ይሄ ነገር በእኔና በእኔ ክሩ ሰዎች መካከል የቀረ ነገር ማለትም ደግሞ እንዴት ልታውቅ ይቻለሽ? ይኸውልህ ስለዚህ እኮ ነው እያወራሁልህ ያለሁት። ስንታየው የእኔ ሰው ነው። በአማርኛ ነው እያወራሁ ያለሁት። ገባህ አይደለ? ለዚህም አንዱ ማስረጃዬ ይሄ ነው። ከፈለክ በጣም ብዙ ነገሮችን ልነግርህ እችላለሁ። እያንዳንዱ እዚህ ውስጥ ሲፈጠር የነበረውን ነገር አውቃለሁ። ሆን ብዬ ነው ሲጀመር አንተን እሱን እንዲከታተለው እንዲሄድ ያደረኩት ሆን ብዬ ነው። ቆይ እንዴ! ስለዚህ እሱ የሰጠኝ መረጃዎች በሙሉ ውሸት ናቸው ነው? እንደዛ ነው? አዎ የተሳሳተ መረጃ ነበር ሲሰጥህ ነበር። ስለዚህ እዚህ ጋር የጨረስን ይመስለኛል። ከአንቺ ጋር አልጨረስንም፣ እንመለሳለን። እየሰማሽ ነው? እኔ ጨርሻለሁ፣ በቃኝ። ይኸውልሽ አንቺ ስላልሽኝ አይደለም። እሺ እንግዲህ ውድ ቤተሰቦች ከቆይታዎች በኋላ በድጋሚ ተመልሼ መጥቻለሁ። በመጀመሪያ ውድ ቤተሰቦች እናንተን ይቅርታ መጠየቅ እፈልጋለሁ። እንግዲህ ቀረጻ ረግጬ ስለወጣሁ በጊዜው በጣም ስሜቴ ሆኜ ነበር፣ እንዲሁም ነው በጣም ተበሳጭቼ ነበር ውድ ቤተሰቦች። እንግዲህ ምክንያቱም ለረጅም ጊዜ
አብሮኝ ሲሰራ የነበረ ማለትም ጓደኛዬም ወንድሜም አማካሪም ነው። እውነቱን ለመናገር እኔ በምሰራቸው ስራዎች ከጀርባ ሆኖ እያንዳንዷን መረጃ የሚያሰባስብልኝ እሱ ነው። ማለትም ስንታየው ነው። ውድ ቤተሰቦች እንግዲህ የሰማሁትን ነገር አሁን ላይ ለመቀበል በጣም ከብዶኝ ነበረ። በጣም ሄራኒ ያን ነገር ስነገረኝ አሁንም ቢሆን ሌላ ውሸት እየነገረችኝ፣ አሁንም ቢሆን ሌላ እኔን ለማድከም እየጣረች መስሎኝ ነበር። ውድ ቤተሰቦች ይህንን ነገር ባልናገረው ወይንም ደግሞ ውሸቷን ነው ብዬ ለእናንተ ብነግራችሁ በጣም ደስተኛ ነበርኩኝ ውድ ቤተሰቦች። ነገር ግን ሁሉም ነገር እውነት ነው። በጣም ልብ ይሰብራል፣ በጣም ልብ ይሰብራል ውድ ቤተሰቦች። ምክንያቱም ለረጅም ጊዜ አብሮኝ ሲሰራ የነበረ እንደ ወንድሜ የማየው፣ ሲቀጥል ደግሞ አምኜው እያንዳንዷን ነገር የማማክረው ከማንም ሰው በላይ አይቸው እኔን የሚያግዘኝ ውድ ቤተሰቦች። አሁን ላይ ታውቃላችሁ ሚኪም የራሱን ስራ እየሰራ ነው። ዳኒም ደህና አይደለም ታውቃላችሁ፣ መስራት የማይችልበት ሁኔታ ላይ ነው ያለው። ስለዚህ በዚህ ሰዓት አምኜው አጠገቤ ያለው እያንዳንዷን ነገር የሚያጠራልኝ ወንድሜ ስንታየው ነበር። አላቅም አለመታደል ይሁን መጥፎ እድል ማቆ ነገር የለም። እሱም እንግዲህ ከድቶናል። ህይወት ይቀጥላል ውድ ቤተሰቦች። ይህን ነገር ማመን አልፈለግኩኝም። እኔ እውነቱን ለመናገር አሁንም ቢሆን ወይ ህልም ነው ንቃ ብባል ወይንም ደግሞ ሲቀጥልም መረጃው የደረሰ መረጃ ውሸት ነው ተሳስተሃል ብባል በጣም ደስተኛ ነኝ በጣም። ምክንያቱም አጠገብ ያለው ሰው እሱ ነው። አሁን ላይ ማንም ሰው ችግር የለውም ማለት ሁሉም ነገር ማለፉ አይቀርም፣ ሁሉም ነገር ያልፋል። እንግዲህ ውድ ቤተሰቦች ቀረጻውን አቁሜ ከወጣሁ በኋላ ከካሜራ ጀርባ ላሉ ለስራ ባልደረቦቼ አንዳንድ ትዕዛዞችን ሰጥቼ ነበር። እሱም ስንታየውን ቀጥታ ወደዚህ እንዲያመጡልኝ እና ደግሞ ምንም አይነት ነገር እንዳይነግሩት፣ የተፈጠረውን ነገር ምንም አይነት ነገር እንዳይነግሩት ነግሬያቸው ነበር። ውድ ቤተሰቦች እንግዲህ እሱ ጋር በሚደውሉለት ሰዓት እንዲሁም ደግሞ እሱን ይገኝበታል ብለው ያሰቡበት ቦታ በሚፈልጉበት ሰዓት እሱን ጭራሽ ማግኘት አልቻሉም። ምናልባትም ስንታየው እንግዲህ ሄራን ይህንን ነገር እንደምን ነገር አውቆ ከኛም ሸሽቶ ሊሆን ይችላል። በዛም አለ በዚህም እሱ መያዛችን አይቀርም። ጥፋተኛ ከሆነ እንይዘዋለን። በእርግጠኝነት መነግራችሁ ነገር እንግዲህ እውነቱን ግን ውድ ቤተሰቦች አረጋግጠን ሄራንም የተወሰኑ መልእክቶችን አሳይታኛለች። እንግዲህ ከራሱ ስልክ ላይ የተላላኩትን ቴክስቶች እንዲሁም የተለያዩ ቮይሶችን ጭምር እያሰማች ነበረ። ይህንን ነገር አለማመን አልችልም። ይህንም የስራ ባልደረቦች እንግዲህ በጣም በአጭር ደቂቃዎች ውስጥ በጣም ብዙ ነገሮችን አግኝተዋል። ምክንያቱም አሁን ላይ ሁሉም ነገር ተገልጦልናል። እንግዲህ አጠገባችን ያለ ሰው የሚያጠፋቸው ጥፋቶች አይታዩንም ውድ ቤተሰቦች። ሁሉም ሰው ፍጹም መስሎ ነበር የሚታየን። አሁንም ቢሆን ክሩ ላይ ብዙ ማጠናከር ያሉብኝ ነገሮች እንዳሉ ነው የገባኝ ውድ ቤተሰቦች። በእርግጠኝነት ሁሉንም ነገር አስተካከላለሁ። አንዳንድ ጊዜ አንዳንድ እንቅፋቶች ወደፊት ነው እኛን የሚያፈናጥሩ ቢሆንም ውድ ቤተሰቦች ሁሉንም ነገር አሁን ላይ ማስተካከልን መቀጥል ይሆናል። በጣም ብዙ ነገር ማስተካከል እንዳለብኝ ነው የገባኝ አሁን በዚህ ክስተት። ስለዚህ ውድ ቤተሰቦች እንግዲህ ያለው ነገር ይሄ ነው። ይህን ነገር ለማሳወቅ ነው ወደ እናንተ የመጣሁት። አልተረጋጋሁኝም። አሁንም ቢሆን ይህን ነገር ማመን በጣም ከብዶኛል። አሁንም ቢሆን ግን መስራታችንን አናቆም። ስንታየውንም እንፈልገዋለን። እንግዲህ ሁሉንም ነገር የምናጣራ ይሆናል። እንግዲህ አሁን ከሄራኒ ጋር አንድ መጨረስ ያለብኝ ነገር አለ ውድ ቤተሰቦች። ከሄራኒ ጋር እንግዲህ የመጨረሻ ግንኙነታችን ነው የሚሆነው። እንዴት የሚለውን ነገር እንድትከታተሉኝ ስል በአክብሮት ጠይቃለሁ። ሄራኒን በቀጥታ ወደዚህ ይዣት እመጣለሁ። አሁን መጋዘን ነው የምትገኘው። ከእሷ ጋር የተወሰነች በጣም አጭር ቆይታ የሚያደርግ ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ሄራኒ ወደዚህ መታለች። ከእሷ ጋር አንዳንድ ቆይቶች እንደምናደርግ ለእናንተ አሳውቂያችሁ ነበረ። እውነቱን ለመናገር አሁን ከእሷ ጋር ልጨቃጨቅ ወይንም ደግሞ ከዚህ ቀደም ልክ እንደምናደርገው ንገሪኝ አትንገሪኝ አምባጓሮ ለመፍጠር አይደለም። ከእሷ ጋር አሁን ላይ የማወራው ነገር የለም። ሁሉንም ነገር አምናልኛለች። መናገር ያለባትን ነገር በሙሉ ተናግራለች ብዬ አስባለሁ። ከበቂ በላይ ውድ ቤተሰቦች ከበቂ በላይ ከኛ ጋር ቆይታለች። የኛ የስራ ባልደረባ እስከምትመስለኝ ድረስ ነው በየቀኑ ሁልጊዜ ማየት አለ እና ይሄ ነገር እኔንም ሰልችቶኛል፣ እሷንም ሰልችቷታል። ይህን ያክል ጊዜ ከኛ ጋር የቆየ ተጠርጣሪ ትዝ አይለኝ። እሷ ነች ከኛ ጋር ለረጅም ጊዜ የቆየችው። ቢሆንም አሁን ላይ አመስግኛት ከእሷ ጋር መለየት እፈልጋለሁ ውድ ቤተሰቦች። እሷንም ማመሰግናት ስለ አንገላታችኝ አይደለም። ብዙ ነገሮችን አድርጋለች። ብዙ ውሸቶችን እየነገረችኝ ላይታች ስታደርገኝ ስተወጣኝ ስተወርደኝ ነበር ውድ ቤተሰቦች። ብዙ ውሸቶችን ነግራኛለች። በጣም ብዙ አልፍታኛለች። ነገር ግን በስተመጨረሻም ከዚህ በላይ እኔም ማልፋት ሳትፈልግ ቀርታ በመልካም ትብብር እውነታውን ነግራኛለች።
ሁሉም ነገር ማንም የበላይ እንደሌለው እራሷ እንደሆነች የበላይ ማንም እሷን እንደማያዛት ሁሉንም ነገር ያደረገችው ደግሞ ዳኒ ላይ ካላት ቅናት እንደሆነ ነገረኛለች። ለዚህ ነገር መነሻው ደግሞ ከእናቷ ጋር ያለው ቀረቤታ እንደሆነ ጭምር ነገረኛለች። አልጠበቅኩትም፣ እውነቱን ለመናገር አልጠበቅኩትም። ይሄ ነገር በአንድ በኩል ቢያሳምነኝም በአንድ በኩል ደግሞ ትንሽ የልጅ ስራው ሆኖብኛል። በዚህ ልክ በቅናት የተነሳ ሰው በዚህ ልክ ይሄዳል እንዴ የሚል ጥያቄ ሁላ ነው ጭንቅላቴ ላይ የተፈጠረብኝ። ወደ ቤተሰቦች እንግዲህ እስካሁን ከሰሯቸው ኬዞችም አዝናኙ ኬዝ ብለው ማካበድ ይሆንብኝ። መጨረሻው በጣም በሚያዝናና ሁኔታ ነው እያለቀ ያለው ማለትም ነው በእሷ በኩል። ይሁን እንጂ የሰማሁት ነገር በጣም አስደብሮኛል፣ አስከፍቶኛል። ስለ ስንታየሁ የሰማሁት ነገር ወደ ቤተሰቦች አሁንም ቢሆን ስንታየሁን እየፈለግነው እንገኛለን። ምናልባት የት እንዳለ የምታውቅ ከሆነም ትነግረናለች ብዬ አስባለሁ። በመልካም ትብብር የት እንዳለ የምታውቂው ነገር አለ ማለት። ስለዚህ እኔ የነገርኩህን ነገር አምነኸኛል ማለት ነው። ማለቴ እርግጠኛ ነህ? ማስረጃ አግኝተሃል ማለት ነው? አሳይተሽኛል እኮ ብዙ መረጃዎችን እያሳይሽኝ ነበር። የተለያዩ ቮይሶችን አሳይተሽኛል ማለት እኔ ልክ አሁን እርግጠኛ ነው እያልኩ ያለሁት ነገር ያሳየውህም የነገርኩም ነገሮች እንዳሉ ሆኖ አንተ እኔን ስለማታምነኝ ነው እና ማረጋገጥህን ማወቅ ስለፈለኩኝ ነው። በስተመጨረሻም አንቺን የማምንበት ቀን ይመጣል ብዬ አስቤ አላውቅም ነበር። ነገር ግን አንቺን አመንኩሽ። ምክንያቱም ብዙ ነገሮችን አጣራሁ። አንቺ እኛ ጋር እዚህ ከመያዝሽ በፊት ጀምሮ ከስንታየሁ ጋር ያወራሻቸውን ወሬዎች እኛ ጋር ከመጣሽ ጀምሮ ስልክ ተጠቅመሽ አታውቂም። ነገር ግን እኛ ጋር ከመጣሽበት ቀን በፊት ያሉ ነገሮችን አሳየሽኝ። እነዛን ቴክስቶች እያሳየሽኝ፣ እነዛን ቮይሶች እያሳየሽኝ በምን አይነት መልኩ ላላምንሽ ይችላል? በደንብ አምንሻለሁ። እንኳን ደስ ያለሽ። ስለዚህ በቃ ማለት እኔን ከዚህ ነገር ውስጥ አስወጣኝ ማለት ከዚህ ነገር ውስጥ የምታስወጣበትን መንገድ ፍጠርልኝ ማለት ነፃ እንድታደርጉኝ ነው የምፈልገው። ትወጫለሽ፣ ከዚህ ካለሽበት ቦታ በደንብ ትወጫለሽ። አሁን አንቺን በዋናኝነት እዚህ ጋር ይዤሽ የተገኘሁበት ምክንያት አንቺን በጣም ማመስገን ስለምፈልግ አውቃለሁ። አንገላተሽኛል፣ በጣም ነው አንገላታሽ። በተለያዩ ውሸቶችን እየነገርሽ የተለያየ ቦታ እንደሄድ ስታደርጊኝ፣ ሲቀጥልም ደግሞ ይሁን አሁን ላይ ለእኔ ልክ እንደ ጠላቴ ሆኗል። ከዚህ በፊት ልክ እንደ ወንድሜ ነበር። አሁን ላይ ግን ለእኔ ልክ እንደናንተ ለእኔ ጠላት ይሆናል። አሁን ላይ ስንታየሁን የመሰለ እስስት የሆነ ወንጀለኛ እንዳገኝ ስለረዳሽኝ እና ደግሞ ከዚህ በላይ እንድደክም ስላላረግሽኝ በጣም ላመሰገንሽ እፈልጋለሁ። ይኸውልህ እኔን ማመስገን ከፈለክና ማለት እኔ ጥሩ ነገር እንዳደረኩልህ ካሰብክ በቃ በተቻለ መጠን ከዚህ ነገር ውስጥ እንድታስወጣኝ ነው የምፈልገው እንጂ እኔ እዚህ ጋር አምጥታ ማመስገን ለእኔ ምንም አይጠቅመኝም። እንዳረግልሽ የምትፈልጊው ነገር እንዳለ ንገሪኝ፣ አረግልሻለሁ። ይኸውልህ ማለት በቃ ከዚህ ነገር ውስጥ በተቻለ አቅም በቃ አስወጣኝ። እኔ በቃ እስር ቤት ውስጥ ጊዜ ማሳለፍ አልፈልግም፣ መታሰርም አልፈልግም። በቃ ብዙ አላማ አለኝ ህይወቴ ውስጥ። ወጣት ነኝ ገና፣ ብዙ ነገር ማድረግ የምፈልጋቸው ነገሮች አሉ። ከዛ ነገር በፍጹም መሰናከል አልፈልግም። ስለዚህ በቃ አላቅም በምን መንገድ እንደምታደርጉ አላቅም፣ ግን በተቻለ አቅም በቃ እንድታግዘኝ ነው የምፈልገው። እውነቱን ለመናገር ሳይሽ ልጅ ነሽ ገና፣ ወደ ወጣትነት እየገባሽ ያለሽ፣ ከዚህ በኋላ ዋናውን የህይወትሽ ምዕራፍ የምትጀምሪበት ጊዜ ነው። በጣም ያሳዝነኛል እውነቱን ለመናገር ያንቺ ነገር ማለት ነው በጣም። ምክንያቱም በዚህ እድሜሽ ተሯሩጠሽ ሰርተሽ ህይወትሽን ቀይረሽ የራስሽን ቤተሰብ መስርተሽ መኖሪያ እድሜሽ ነው። በሚያሳዝን ሁኔታ በጣም በሚያሳዝን ሁኔታ ግን ወደ እስር ቤት ነው የምትሄጂው። ማለት ምን እያልከኝ ያለው? ለምንድነው እስር ቤት የምገባው? ምክንያቱም ጥፋት አጥፍተሻል። ይኸውልሽ ልረዳሽ የምችለው ነገር አለ። እንድረዳሽ ትፈልጊያለሽ አይደል? አዎ በቃ ማለት በተቻለ አቅም በሙሉ እንድታግዘኝ ነው የምፈልገው። እባክህ በዚህ እድሜ ህይወቴ እንዲበላሽ አታደርግ እባክህን። ባይበላሽ በጣም ደስ ይለኛል በቁም ነገር ማለት። ቆይ ምን እያልከኝ ነው ያለው? ማለት አሁን ይኸውልሽ የአንቺን ህይወት ማበላሸት አልፈልግም፣ ግን ይሄን ሁሉ ነገር እዚህ ነገር ውስጥ ከመግባትሽ በፊት ነበር ማሰብ የነበረብሽ። እባክህ ቆይ አንዴ ይቅርታ አድርግልኝ እባክህን። ቁጭ በይ እባክህ ይቅርታ አድርግልኝ። ቁጭ ብለን እናውራ። አንዴ ችግር የለውም። ይኸውልሽ ለመላቀሱ እንደርስበታለን፣ በደንብ እንደርስበታለን። አንዴ ተነሽ። እባክህ ይቅርታ አላልከኝ ከዚህ አልነሳም። እባክህ የሆነ ነገር አድርግልኝ፣ ህይወቴ እንዲበላሽ አታድርግ እባክህ። ስትጨርሺ ተነሽና ቁጭ በይ አንዴ። ይኸውልህ ማለት እንደምታግዘኝ ቃል ካልገባልኝ በስተቀር በፍጹም ይሄንን ነገር ማድረግ አልችልም። በደንብ አግዝሻለሁ። ቁጭ በይ ጨርሺ ንገሪኝ።
በመሆኔ ምን ትጠቀማለህ? አንቺ ዳኒ እንደዛ በመሆኑ ምን ትጠቀሚያለሽ? እሺ በቃ ጥፋተኛ ነኝ። እሱን ማድረግ አልነበረብኝም ማለት በቃ ያን ያክልም የከፋ ደረጃ ላይ ያለ አይመስለኝም። አሁንም ቢሆን ጥፋተኛ እንደሆንሽ አመንሽ? ጥፋተኛ እንደሆንኩኝ ማምኜልሃለሁ እኮ እኔ ነኝ ሁሉንም ነገር ያደረኩት፣ ግን በቃ ጸጽቶኛል። እሺ በቃ ይቅርታ፣ ሁላችሁንም ይቅርታ መጠየቅ እፈልጋለሁኝ። ስለዚህ ለአንቺ አንድ ማሳየት ያለብኝ ነገር አለ። በእርግጠኝነት ያስደስትሻል። ምክንያቱም ይሄ ቦታ በጣም እንደሰለቸሽ እየነገርሽ ነበር ሻል። በጣም ሁሉም ነገር እንዳስጠላሽና ነፃ መሆን እንደምትፈልጊ እየነገርሽ ነበር አይደለ? አዎ በቃ ማለት እስከዛሬ ድረስ በጣም በብዙ እንዳለፋዋችሁ አውቃለሁኝ። ዳኒ ላይ ያደረኩት ነገር ልክ እንዳልሆነ ይገባኛል። በቃ በሁሉም ነገር ተጸጽቻለሁኝ፣ ግን በቃ እስር ቤት መግባት አልፈልግም። ቀጣይ ህይወቴ በፍጹም እንዲበላሽ አልፈልግም። ለምን እሱን አትረዳኝም? እሺ ትንሽ ታገሽኛለሽ? አንድ ማሳይሽ ነገር አለ ላንቺ። ሄራኒ እዚህ ፖስት ውስጥ ምን አለ ይመስልሻል? ገምቺ። ማለት እኔ በምን ልገምት እችላለሁ? ምን አውቃለኝ? ምንድን ነው ያለው? እሺ እንግዲህ ውድ ቤተሰቦች ከሄራኒ ጋር በጣም ረጅም ቆይታ ነበር የነበረን። በጣም ለረጅም ጊዜ ውሸት ስትነግረን እኛ ስናጣራ፣ ውሸት ስትነግረን እኛ ስናጣራ፣ ከቤተሰቦቹ አልቀረን፣ ከጓደኞቹ አልበላቸው፣ የሷ አገልጋዮች ምንም ማቆ ነገር የለም። ብቻ ከነሱ ጋር በጣም ረጅም የተንዛዛ ቆይታ፣ ሲቀጥልም ደግሞ የሥራ ባልደረባ እስከምትመስለኝ ድረስ ከኛ ጋር አብራ ለረጅም ጊዜ ቆይታለች። ነገር ግን አሁን ላይ ሁሉም ነገር ማብቂያው ላይ ደርሰን ከዚህ ሴት ጋር ድጋሚ ያነገናኝ። እናንተም እንደምታውቁት ነፃነቷን ትፈልጋለች። እዚህ መቆየቱ በጣም ሰልችቷታል አይደለ? አዎ። ቆይ ምንድነው እያልከኝ ያለው? ምንድነው ያስከው? እንኳን ደስ ያለሽ። በስተመጨረሻም ልንለያየ ነው እስከመጨረሻው። እዚህ ፖስታ ውስጥ ያለው አንቺን ለመያዝ የወጣ የፍርድ ቤት ማዘዣ ገባሽ? ማለት ምን እያልከኝ ያለው? አልገባኝም። በስተመጨረሻም ልንለያየ ነው። እናፍቅሻለሁ ብዬ ተስፋ አደርጋለሁ። ምክንያቱም ረጅም ጊዜ አብረን ቆይተናል። ስለምንድን ነው የምትጠራው? ቆይ ምን እያልከኝ ያለው? አልገባኝም። በር ላይ ፖሊሶች አሉ፣ ይዘውሽ ሊሄዱ ነው የመጡት። እባክህ በፍጹም ይሄንን ነገር አታድርግ እባክህን። በስተመጨረሻም አሁን ልንለያየ ነው እያልሽ ነበር አይደል? እዚህ ከመቀመጥ እድሜ ልክ ብታሰር ይቀለኛል ብዙ ነገሮች ውስጥ ነበር አይደል? እባክህ በፍጹም ይሄንን ነገር አታድርግ እባክህን። ይሄው ምኞትሽ ሊሳካልሽ ነው። ይሄ ፖስታ ማለት አንቺ ከዚህ በኋላ እድሜ ልክሽን እስር ቤት ውስጥ እንድበሰብሽ የሚያደርግሽ ፖስታ። ከዚህ በኋላም ከአንቺ ጋር መቼም አንገናኝም ማለት ነው። ስለዚህ አሁን ቀጥታ ከህግ አካላት ጋር ያለሽን ግንኙነት ትጨርሻለሽ። ተነሽ። ምንም የምታመጪው ነገር የለም። ይኸውልሽ እንደዚህ ስለሆንሽ ምንም የሚቀየር ነገር አይኖርም። እባክሽ ይህን ነገር ሳትሰሪ ነበር ይህን ነገር ማሰብ የነበረብሽ። ሰምኛለሽ? ይህን ነገር ካረግሽ በኋላ እስር ቤት መግባት አልፈልግም ብትይኝ ማንም ይሰማሽ ሰው የለም። ተነሽ